አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ ይፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደትና የግዝረት በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግነው። አምላካችን እግዚአብሔር ከአባታችን ከጻድቁ ከኖህ ከነቢየ እግዚአብሔር ከቅዱስ ኤልያስ እንዲሁም ከቅዱሱ አባታችን ቂሳርያው ሊቀ ጳጳስ ከአባ ባስልዮስ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል ምዕራፍ 2 ቁጥር 21። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተክርስቲያናችን ታሪክ መሰረት በየዓመቱ ጥር 6 ቀን ከምናከብራቸው ክብረ በዓላት መካከል አንዱ የሆነውንና የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የግዝረት ዓመታዊ መታሰቢያ ክብረ በዓል እያደረግን ነው። ከዚህ የተነሳ ይህንን ኃይለ ቃል በርዕስነት አንስተናል። ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ርዕሳችን ነው። በቤተ ክርስቲያናችን ታሪክ መሰረት ጥር 6 ቀን ጻድቁ አባታችን ኖህ በክብር ያረፈበት ቀን ነው። ነቢየ እግዚአብሔር ቅዱስ ኤልያስ ሞትን ሳያይ በእሳት ሰረገላ ወደ ብሔረ ሕያዋን ወደ ብሔረ ብፁዓን ያረገበት የተነጠቀበት ነው። እንዲሁም ደግሞ አባታችን ቅዱስ ባስልዮስ በክብር ያረፈበት ነው። የተደራረቡ በዓላት አሉ። አሁን ሁሉን መተረክ አይቻልም፣ ግን የባለቤቱ በዓል ደግሞ ስለሆነ ከምንም በላይ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ግዝረትና ስሙ ኢየሱስ ተብሎ የተጠራበት መታሰቢያ ክብረ በዓል ስለሆነ በዚህ ርዕስ እንማራለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በዚህ ርዕስ ውስጥ በመጀመሪያ ይሄንን ስም ማን ለማን መቼ እንደተናገረው እንመለከታለን።
ሁለተኛ የስሙን ትርጉም እንመለከታለን። ሶስተኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ 8 ቀን ሲሞላው ወደ ቤተ ግዝረት የተወሰደበት ምክንያት ለምን እንደሆነ ተመልክተን ዛሬ እኛ ይህንን በዓል ስናከብር ልናደርግ የሚገባውን ነገር አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ስሙ በሉ ኢየሱስ ተብሎ ተጠራ ርዕሳችን። ይህንን ስም ኢየሱስ የሚለውን ስም በመጀመሪያ የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። መልአከ ብርሃን፣ መጋቤ ሐዲስ፣ ዜናዊ ሐዲስ፣ አብሳሬ ትስብእት፣ ፍሱሐ ገጽ ቅዱስ ገብርኤል ተናግሮታል። በመጀመሪያም ይህንን ስም ሊቀ መላእክት ቅዱስ ገብርኤል የተናገረው ለቅድስተ ቅዱሳን ለድንግል ማርያም ነው። መቼ ነው ስንል ባበሰራት ጊዜ ነው። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ በመጀመሪያ ስሙን የተናገረው ሊቀ መላእክት ቅዱስ ገብርኤል፣ ይሄንን ስም ደግሞ የነገራት ለቅድስተ ቅዱሳን ለድንግል ማርያም ነው። ገና አካላዊ ቃል እግዚአብሔር ወልድን ከመጽነሷ በፊት የነገራት ቃል ነው። የነገራት ደግሞ በምስጢር ነው። በእግዚአብሔር ፈቃድ ቅድስተ ቅዱሳን ድንግል ማርያም በሊቀ መላእክት በቅዱስ ገብርኤል ብስራት አካላዊ ቃል እግዚአብሔር ወልድን ጸነሰችው። በመጀመሪያ ለቅድስተ ቅዱሳን ለድንግል ማርያም ነገራት ቅዱስ ገብርኤል። ሲነግራት በምስጢር ነው። የነገራት ደግሞ መቼ ነው ስንል ገና ከመጽነሷ አስቀድሞ ማለት ነው። ሁለተኛ አሁንም ተናጋሪው ሊቀ መላእክት ቅዱስ ገብርኤል ነው። ሁለተኛ ደግሞ የነገረው ይሄንን ስም ለአረጋዊ ለቅዱስ ዮሴፍ ነው። ደግሞ የነገረው መቼ ነው ስንል ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን በድንግልና ከጸነሰችው በኋላ ከመውለዷ በፊት ነው። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ቃል እንመልከት። ሊቀ መላእክት ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ በሕልም ተገልጦ ይነግረዋል። ምክንያቱ እንዲህ ነው። ጥቂት ነገር ስበን እናምጣ። ቅድስተ ቅዱሳን ድንግል ማርያም ጸንሳለች። ማንን እንደጸነሰች አያውቅም። አረጋዊ ቅዱስ ዮሴፍ ከማን እንደጸነሰች አያውቅም። እንዴትም እንደጸነሰች አያውቅም። ወደ ቆጠራው ስፍራ ይዟት ለመሄድ ፈራ ይላል። ምናልባት ማየ ዘለፋን ቢያጠጧትስ፣ ቢጣሏት፣ ቢቃወሟትስ ብሎ ፈራ። ሌሊት እየተጨነቀ ሳለ በስውር ትቷት ሊሄድ ሲል ቅዱስ ገብርኤል በሕልም ተገልጦ እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በረቀቀ በመንፈስ ቅዱስ ጥበብ ነውና በዘር በሩካቤ በወንድ ፈቃድ ስላልሆነ ቅድስተ ቅዱሳን ድንግል ማርያምን ይዘህ ወደ ቆጠራው ስፍራ ለመውጣት አትፍራ አለው። ለምን? እግዚአብሔር ይጠብቃታል።
እግዚአብሔር ይከልላታል፣ ማንም ምንም አያደርጋትም ብሎ ምስጢሩን ገልጦ ነገረው። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንመልከት። ልጅም በሉ ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ኢየሱስ ብሎ ንባቡን አመጣ። አሁንም ሊቀ መላእክት ቅዱስ ገብርኤል ነው ተናጋሪው። የተናገረው ለአረጋዊ ለቅዱስ ዮሴፍ ነው። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ለምን? ኢየሱስ ማለት መቤዝው፣ አዳኝ፣ መድኃኒት ማለት ስለሆነ። ልጅም ትወልዳለች አለ። ገና አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስን ቅድስተ ቅዱሳን ድንግል ማርያም ያን ጊዜ አልወለደችውም ነበርና ገና ጸንሳ ያለችበት ጊዜ ስለነበረ ልጅም ትወልዳለች አለ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ሕዝቡን ምን ይላቸዋል? ከኃጢአታቸው ያድናቸዋል። ስለዚህ ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ኢየሱስ ማለት መድኃኒት ነው፣ መቤዝው ነው፣ አዳኝ ማለት ነው። አሁንም ስሙን የነገረን ሊቀ መላእክት ቅዱስ ገብርኤል ነው። በሁለተኛ ደረጃ የተናገረው ለአረጋዊ ለቅዱስ ዮሴፍ ነው። ሲነግረው ስሙን ብቻ አይደለም ትርጉሙንም ነገረው። ኢየሱስ ማለት መድኃኒት፣ አዳኝ ማለት እንደሆነ ቅድም አንስተናል። የስሙን ትርጉም እንመለከታለን ያልነው ይሄው ትርጉሙ እዚሁ ተመዝግቧል። ስሙን ኢየሱስ ትለዋለህ ብሎ ነገረው። መጀመሪያ ነው ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ አበሰራት ለቅድስተ ቅዱሳን ለድንግል ማርያም ሊቀ መላእክት ቅዱስ ገብርኤል። ኋላ ከጸነሰች በኋላ ለአረጋዊ ለቅዱስ ዮሴፍ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ስሙን ከነትርጉሙ ነገረው። ሶስተኛ አሁንም ተናጋሪው ሊቀ መላእክት ቅዱስ ገብርኤል ነው። የተናገረው ለማን ነው ስንል በቤተልሔም አካባቢ መንጋቸውን ሲጠብቁ ለአደሩ እረኞች ነው። ለእረኞቹ ነው የነገራቸው። ለቤተልሔም አካባቢ እረኞች የነገራቸው መቼ ነው ስንል ጌታችን ከመቤታችን በቤተልሔም በተወለደ ጊዜ ሊቀ መላእክት ቅዱስ ገብርኤል እንደዚህ ብሎ ነገራቸው። እነሆ አለ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ አለ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ጀምሮ ተመዝግቧል። ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ አላቸው። የተገለጠበት ጊዜ ጨለማ ነው። መልአኩ ከሰማይ በወረደ ጊዜ አካባቢው በብርሃን ተጥለቀለቀ። ለምን? ብርሃናዊው እሳታዊው ሰማያዊ መልአክ ቅዱስ ገብርኤል ከሰማይ ስለወረደና ስለተገለጠላቸው። ይህም ብቻ ግን አይደለም። አካባቢው በብርሃን የተጥለቀለቀው የጌታ ክብር በዙሪያቸው አበራ ያለው ከብርሃን የተገኘ እውነተኛው ብርሃን አንቀጸ ብርሃን የብርሃን በር ከምትባለው ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ፀሐየ ጽድቅ አማናዊ ብርሃን እውነተኛው ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ስለተገለጠ አካባቢው በብርሃን ተጥለቀለቀ። ለጊዜው በቤተልሔም አካባቢ ለነበሩት እረኞቹ ብርሃን በራ። ፍጻሜው ግን ለአዳምና ለልጆቹ ሁሉ ብርሃን በራ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በጨለማ ሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው ተብሎ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ እንደተመዘገበ በጨለማ ሄደ ሕዝብ ብርሃን አየ ሲል
ጨለማ ያለው በቆሙ ጨለማ አይደለም። ጨለማ ያለው የኃጢአትን ጨለማ ነው። በኃጢአት ጨለማ ለነበርነው ለአዳምና ለኛ ለልጆቹ የጽድቅ ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወጣልን፣ ተወለደልን። በሞት ጨለማ ተውጠን ለነበርነው ለአዳምና ለኛ ለልጆቹ የሕይወት ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወጣልን፣ ተወለደልን፣ ተገለጠልን። በመቃብር ጨለማ በሞት ጥላ አገር ተይዘን ለነበርነው ለአዳምና ለኛ ለልጆቹ የትንሣኤ ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወጣልን፣ ተወለደልን፣ ተገለጠልን ማለት ነው። ሌላው በሞት ጥላ አገር ለኖሩ ብርሃን ወጣላቸው አለ። የሞት ጥላ አገር ያለው ሲኦልን ነው። በሲኦል በሞት ጥላ አገር ለነበሩት ለአዳምና ለልጆች ሁሉ ለነፍሳት ሁሉ የነጻነት ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደልን፣ ተገለጠልን፣ ታየልን ማለት ነው። ሌላው በጨለማ አይደዝ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው ሲል ጨለማ ያለው የዚህን ዓለም የጨለማውን ገዢ የኃጢአትን አባት የሐሰትን አባት የክፋትን አባት ዲያብሎስንና ሰራዊቱን ማለት ነው። ለ5500 ዘመን ሙሉ የአዳምና የልጆቹን ነፍስ ከስጋ የለዩ ስጋን በመቃብር ነፍስን በሲኦል ይቆራኙ ነበረ። ዲያብሎስና ሰራዊቱ ሰልጥነውብን ነግሰውብን ይኖሩ ነበረ። በጨለማው ዓለም ገዢ በክፋት አባት በዲያብሎስና በሰራዊቱ አገዛዝ በሞት ጥላ አገር ለነበርነው ለኛ በእውነት ጠፈር ደፈር የማይከለክለው ጨለማ የማይቀርበው የማያገኘው የማያሸንፈው የዘላለም ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። ቤተልሔም አካባቢ የነበረው ጨለማ ብቻ አይደለም የበራው፣ በአዳምና በልጆቹ ሁሉ ላይ የነበረ የኃጢአት የሞት የመቃብር የሲኦል የጨለማው ዓለም ገዢ የዲያብሎስ ጨለማ ሁሉ በራ፣ ተወገደ፣ ተገፈፈ፣ ተገለጠ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። መልአኩ ቅዱስ ገብርኤልን እረኞቹ በክብር ሲያዩ ፈሩ። ለሰው ልጆች መላእክትን በክብር ሲያዩ መፍራት የተለመደ ነው። ዳንኤል ቅዱስ ገብርኤልን ሲያይ ፈርቷል። ካህኑ ዘካርያስ ቅዱስ ገብርኤልን ሲያይ ፈርቷል። ቅድስተ ቅዱሳን ድንግል ማርያምም ቅዱስ ገብርኤልን ስታይ እንደዚሁ። ለቅዱሳን መላእክት ደግሞ ፍርሃትን አርቆ መናገር ልማድ ነው። ነቢዩ ዳንኤል ወይ አትፍራ፣ ካህኑ ዘካርያስ ወይ አትፍራ፣ ጸሎቱ ተሰምቶልሃልና እንዳለ፣ ቅድስተ ቅዱሳን ድንግል ማርያምንም ማርያም ወይ አትፍሪ እንዳለ፣ አሁንም እረኞቹን ቅዱስ ገብርኤል እንዲህ አለ፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ አለ። ምንድነው የምስራችሁ? ምንድነው ታላቁ ዜና? አስደሳቹ ነገር ምንድነው ብንል ይቀጥላል። ዛሬ በሉ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ተመዝግቧል። ዛሬ አለ ከዛሬ 2017 ዓመት በፊት የሆነ ነገር ነው። ዛሬ በዳዊት ከተማ አለ። ለጊዜው በዳዊት ከተማ በቤተልሔም በኤፍራታ ቦታውን ያመለክታል። በዳዊት ከተማ አለ። ምስጢሩ ከዳዊት ወገን ከዳዊት ዘር ከሆነችው ከቅድስተ ቅዱሳን ከድንግል ማርያም ማለት ነው። በዳዊት ከተማ
መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል አለ። አስተውሉ ወገኖቼ። ቤተልሔም ማለት ቤተ ማለት ቤት ነው። ልሔም ማለት ህብስት ማለት ነው። ቤተልሔም ማለት የህብስት ቤት የእንጀራ ቤት ማለት ነው። አማናዊቷ ቤተልሔም ቅድስተ ቅዱሳን ድንግል ማርያም ናት። ቤት የቅድስተ ቅዱሳን የድንግል ማርያም ምሳሌ፣ ልሔም የማኅፀኗ ፍሬ ህብስተ ሕይወት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ። እንዲህ ብሎ ነበረ እርሱ ራሱ በመዋዕለ ስብከቱ አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ ነው ያለው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ በሉ የሕይወት እንጀራ እኔ ነኝ። ይህን የተናገረው ማን ነው? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ የወረደ ምንድን ነኝ አለ? እንጀራ፣ የሕይወት እንጀራ እኔ ነኝ። እሱ የሕይወት እንጀራ ከሆነ ይሄንን ከሰማይ የወረደ የሕይወት እንጀራ ደግሞ 9 ወር ከ5 ቀን በማኅፀኗ ተሸክማ ወልዳ የሰጠችን አማናዊቷ ቤተልሔማችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ስለዚህ አማናዊት ቤተልሔማችን ናት። አማናዊት ቤተልሔም ቅድስተ ቅዱሳን ድንግል ማርያም ከዳዊት ወገን ከዳዊት ዘር የሆነችው በቦታው በቤተልሔም በዳዊት ከተማ መድኃኒትን ወልዳ ሰጠች። የሕይወትን እንጀራ ወልዳ ሰጠች። ይሄንን እኮ ማለት እኮ ለዚህ እኮ ነው አባታችን ቅዱስ ኤፍሬምም በውዳሴ ማርያም እንዲህ ብሎ ያመሰገናት ያወደሳት። ተፈስሒ ኦ ቤተልሔም ሀገሮሞ ለነቢያት አላት። የነቢያት ሀገራቸው ቤተልሔም ቅድስተ ቅዱሳን ድንግል ማርያም ሆይ ደስ ይበልሽ አላት። ደስ ይበላት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ለነቢየ እግዚአብሔር እነ ቅዱስ ሚክያስ ትንቢት የተናገሩላት የነቢያት ሀገረ ትንቢታቸው የትንቢት ሀገራቸው ቤተልሔም ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሆይ ደስ ይበልሽ አላት። እንዲህ ብሎ ነበር ነብዩ ሚክያስ በዚህ በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ተወኝ ዘንድ ነው ታናሽ ነሽ። ነገር ግን አለ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ካንቺ ይወጣልኛል ብሎ ተናግሮ ነበር። ለጊዜው በቆሙ ስለ ቤተልሔም ስለ ኤፍራታ ስለ መንደሯ ስለ ከተማዋ ተናግረዋል። የተናቀች ነበረች፣ የተፈታች ነበረች፣ ምድረ በዳ ነበረችና ምስጢሩ ግን አንቺ ቤተልሔም ኤፍራታ ቅድስተ ቅዱሳን ድንግል ማርያም ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ብላቴና ነሽ። የ15 ዓመት ልጅ ነሽ፣ አንድ ፍሬ ልጅ ነሽ። ነገር ግን አወጣጡ ከቀድሞ ከዘላለም የሆነ ለዘመኑ ጥንት ወይም ፍጻሜ የሌለው መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ ፊተኛውና ኋለኛው አልፋና ኦሜጋ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ባንቺ ባህሪ ካንቺ ይወጣልኛል ካንቺ ይወለድልኛል ተብሎ ተነግሮ ነበር። አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሳ። በተዋሂዶ ከበረ። በማኅፀኗ አደረ። ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆኖ ወልደ አብ
ወልደ ማርያም ወልድ ዋሂድ ስግው ቃል ሰው የሆነ አምላክ በእርሷ ባህሪ ከእርሷ ተወልዶ ተገለጠ። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ይሄንን ማለት ነው ባንቺ ባህሪ ካንቺ ይወለድልኛል። የእስራኤል ዘሥጋ ብቻ ሳይሆን የእስራኤል ዘነፍስም ገዢ የኃያላን ኃያል ነው፣ የጌቶች ጌታ ነው፣ የአማልክት አምላክ ነው፣ የነገሥታት ንጉሥ ነው። በባህሪው ሞት የለበትም፣ በመንግስቱም ሽረትና አልፈት ለውጥ የለበትም። የዘላለም ንጉሥ ነው። ይሄ ቃል ነው የተፈጸመው ዛሬ በዳዊት ከተማ ለጊዜው በቆሙ በቦታው በዳዊት ከተማ ከዳዊት ወገን ከቅድስተ ቅዱሳን ከድንግል ማርያም ከአማናዊቷ ቤተልሔም መድኃኒት ተወልዶላችኋል። ምን ተወልዶላችኋል? መድኃኒት። አሁን ሊቀ መላእክት ቅዱስ ገብርኤል ስሙን ሲናገር ለሶስተኛ ጊዜ ለእረኞቹ ጌታችን ከመቤታችን በተወለደ ጊዜ መድኃኒት ብሎ ተርጉሞ ነገረን። መድኃኒት ብሎ ተወልዶላችኋል። ክብር ይግባው መድኃኔ ዓለም ኢየሱስ ክርስቶስ ተወልዶላችኋል። ቤዛ ኩሉ ዓለም ዮም ተወልደ እንላለን። በተለይ የልደት ሌሊት በየዓመቱ ሊቃውንቱ የሚያመሰግኑበት ምስጋና ነው። ዮም ተወልደ ከሳቴ ብርሃን፣ ብርሃንን የሚገልጥ ብርሃን የሆነ አምላክ ዛሬ ተወለደ ይላሉ። ዮም ተወልደ መድኃኔ ዓለም፣ የዓለም መድኃኒት ዛሬ ተወለደ። ሊቀ መላእክት ቅዱስ ገብርኤል እኮ ነው የነገረን። የምስራቹ ይሄ ነው፣ አስደሳቹ ዜና ይሄ ነው። በመጀመሪያ በአዲስ ኪዳን ቅዱስ ወንጌልን የሰበከው ሊቀ መላእክት ቅዱስ ገብርኤል ነው። የሰበከው በቤተልሔም ነው። የሰበከው ለእረኞቹ ነው። የሰበከው ጌታችን ከመቤታችን ተወለደላችሁ ብሎ ነው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ መሲሑ ጌታ የሆነ ተወልዶላችኋል አለ ነቢየ እግዚአብሔር ቅዱስ ኢሳይያስ። አስቀድሞ የተነገረው ቃል ተፈጸመ። በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና አለ። ገና መልአካችን ኢየሱስ ክርስቶስ ከመቤታችን ከመወለዱ ከ700 ዘመን አስቀድሞ የተናገረው የትንቢት ቃል ነው። በዘመኑ እንደተፈጸመ አድርጎ ተናገረው። ይሄን ሊቃውንተ ቤተክርስቲያን ደረቅ ሐዲስ ይሉታል። በብሉይ ኪዳን ሆኖ በአዲስ ኪዳን ይፈጸም ዘንድ የነበረውን ተናገረ። እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ነው። ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ አለ። ከስሞች ሁሉ የበለጠ ስም ነው። ልዩ የሆነ ስም ነው። ሕያው ዘላለማዊ የሆነ ስም ነው። አዳኝ መድኃኒት መቤዙ የሆነ ስም ነው። ድል አድራጊ አሸናፊ የሆነ ስም ነው። ስሙ ድንቅ ነው አለ። ስሙ ድንቅ፣ መካር፣ ኃያል አምላክ፣ ኤልሻዳይ፣ ካህሌ ኩሉ ሁሉን ቻይ አምላክ ነውና ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ ተነግሮለት ነበረ። ስለ ሰላም አምላክ፣ ስለ ሰላም አለቃ፣ ስለ ሰላም አባት፣ ስለ ሰላም ንጉሥ፣ ስለ ሰላማዊው ስለ ኢየሱስ ክርስቶስ የተነገረ ቃል ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ምንም ከሰማይ ሰማያት ቢወርድ ከቅድስተ ቅዱሳን ከድንግል ማርያም ቢወለድ በግርግም ላይ ቢተኛ በቅጠልና በጨርቅ ቢጠቀለል የባሪያውን መልክ ቢይዝ ራሱንም ቢያዋርድ እርሱ ኃያል አምላክ ነው። የባህሪ አምላክ ነው። የባህሪ ጌታ ነው። የባህሪ ፈጣሪ ነው። የባህሪ መድኃኒት ነው። ይሄንን ነው ሊቀ መላእክት ቅዱስ ገብርኤል የነገረን። እንግዲህ ስሙን ለሶስተኛ ጊዜ ቅዱስ ገብርኤል ተናገረ። ለማን? በቤተልሔም አካባቢ ለነበሩ እረኞች። መቼ? ጌታችን ከመቤታችን በተወለደ ጊዜ። ነገር በሶስት ይጸናልና
እግዚአብሔር ነገረን ብንልም ይሆናል። ለምን? ለሊቀ መላእክት ለቅዱስ ገብርኤል ይሄንን ቃል የነገረውና በመጀመሪያ ወደ ቅድስተ ቅዱሳን ወደ ድንግል ማርያም የላከው ማን ነው? እግዚአብሔር እኮ ነው። ከእግዚአብሔር የተላከ ነው የሚለው እዛ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እግዚአብሔር ነገረን ብንልም ትክክል ነው። ለምን? ቅዱስ ገብርኤል የራሱን ቃል አልተናገረም። ከማ ያመጣው ነው? ከእግዚአብሔር ያመጣው ነው። ሊቀ መላእክት ቅዱስ ገብርኤል ነገረንም ብንል ትክክል ነው። ለምን? ከእግዚአብሔር የተላከው ከሰማይ የወረደው ሊቀ መላእክት ቅዱስ ገብርኤል ይህን ስም ነገረና መጀመሪያ ለማን ነገረ? ለቅድስተ ቅዱሳን ለድንግል ማርያም። ሁለተኛ ለማን ነገረ? ለአረጋዊ ለቅዱስ ዮሴፍ። ሶስተኛ ለማን ተናገረ? ተርጉሞ ለእረኞቹ ተናገረ። አራተኛ የተነገረው በሰው አንደበት ነው። በአዋጅ ነው የተነገረው በቤተ ግዝረት ነው። ወደ ተነሳነበት የመጽሐፍ ቅዱስ ክፍል እንሂድና እንመልከት። የሉቃስ ወንጌል ምዕራፍ 2 ቁጥር 20 ሊገርዙት በሉ 8 ቀን በሞላ ጊዜ በማህፀን ሳይጸነስ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ርዕሳችን ነው። ሊገርዙት 8 ቀን በሞላ ጊዜ። ስንት ቀን በሞላ? 8 ቀን በሞላ ጊዜ ዘመን የማይቆጠርለት አምላክ፣ ለዘመኑ ጥንት ወይም ፍጻሜ የሌለው አምላክ፣ መጀመሪያ የሌለው መጀመሪያ፣ መጨረሻም የሌለው መጨረሻ የሆነ አምላክ ከቅድስተ ቅዱሳን ከድንግል ማርያም በመወለዱ ዘመን ስለተቆጠረለት ሁላችን እንደምናውቀው ጥንተ ልደቱ ታኅሳስ 29 ቀን ነው። ከታኅሳስ 29 ቀን አንስተን 8 ቀን ስንቆጥር 8 ቀን የሚሞላው ጥር 6 ቀን ነው የዛሬው ቀን ማለት ነው። ከዛሬ 2017 ዓመት በፊት የተፈጸመ ነገር ነው። 8 ቀን ሲሞላ ያለው ከዚያ ቆጥሮ ነው። ሊገርዙት 8 ቀን ሲሞላ አለ። ለምንድን ነው በ8 ቀኑ መገረዝ ያስፈልገው? በመጀመሪያ ለአባቶች የገባውን ቃል ኪዳን ለመፈጸም የሰጠውን ተስፋ ሊፈጽም በሕገ ልቡና በአባታችን በአብርሃም በኩል አምላካችን እግዚአብሔር ኪዳን አደረገ። ይሄም ኪዳን የ8 ቀን ልጅ ይገረዝ ብሎ ነው። ታሪኩን በኦሪት ዘፍጥረት ምዕራፍ 17 ከቁጥር 15 ጀምሮ መመልከት ትችላላችሁ። በድንገት የሆነ አይደለም፣ በአጋጣሚም የሆነ አይደለም። በሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ አምጥቶታል። የመገረዝንም በሉ ኪዳን ሰጠው፣ እንዲሁም ይስሐቅን ወለደ፣ በ8ኛውም ቀን ገረዘው። ከዛ ይቀጥላል። ይስሐቅ ደግሞ ያዕቆብን ወለደ፣ በ8ኛው ቀን ገረዘው። ያዕቆብ ደግሞ 12ቱን ነገደ እስራኤል 8 ቀን ሲሞላቸው ገረዛቸው። ይሄ ኪዳን እንዲፈጸም ገና ሕገ ኦሪት ሳትሰጥ በሕገ ልቡና የሆነ ነገር ነው። ይሄ ቅዱስ ጳውሎስም እንደዚህ አድርጎ ያነሳዋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከይስሐቅ ዘር ከያዕቆብ ዘር ከይሁዳ ወገን ከዳዊት ዘር ከተገረዙት ወገን ተወልዶ ሕዝብንም አሕዛብንም ያድን ዘንድ እንደነበረው ቃል ኪዳን ገብቷል፣ ተስፋም ሰጥቷል። ይሄን ለመፈጸም የመገረዝ አገልጋይ ሆነ ይላል፣ በሥጋው ማለት ነው። በዚህ በሮሜ መልእክቱ ምዕራፍ 15 ቁጥር 8 ጀምሮ ለአባቶች
የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግንሃለሁ ስለ ስምህም እዘምራለሁ ተብሎ እንደተጻፈ አሕዛብ ሁሉ አለ ምሕረትን እንዲያገኙ የእግዚአብሔርን ምሕረት እንዲያገኙ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ። እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰት ለባህሪው አይስማማውም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ አይዋሽም እግዚአብሔር። ስለዚህ አሕዛብ ሁሉ እንዲባረኩ የእግዚአብሔርን ምሕረት እንዲያገኙ አብርሃም ማለት አበ ብዙሃን ማለት ነው። የብዙሃን አባት ማለት ነው። አብርሃም የተገረዙትም ያልተገረዙትም አባት ነው። የሕዝብም የአሕዛብም አባት ነው። ለጊዜው በቁሙ እስማኤልም ከባሪያይቱ ከአጋር ተወልዷል። ያልተገረዘው አባቱ አብርሃም ነው ለእስማኤል። ይስሐቅም የተገረዘው ከጨዋይቱ ከሳራ ለአብርሃም ተወልዶለታል። የተገረዙትም የይስሐቃውያኑ የቤተ እስራኤል ያልተገረዙትም የእስማኤላውያኑ የአሕዛብ አባት ነው አብርሃም በስጋም ቢሆን። ስለዚህ የተገረዙትንም ያልተገረዙትንም ያድን ዘንድ ምንም ከተገረዙት ወገን በሰጠው ቃል ኪዳን በሰጠው ተስፋ ተወልዶ ቢገለጥም የመገረዝ አገልጋይ ሆነ ይላል በስጋው። ይሄን ለመፈጸም ነው 8 ቀን ሲሞላው ወደ ቤተ ግዝረት የተወሰደው። አንዱ ይሄ ነው። ሁለተኛው ለምንድን ነው የተገረዘው ስንል ሕግ ሊፈጽም ሕገ ኦሪቱን ሊፈጽም በኦሪት ዘሌዋውያን ምዕራፍ 12 ቁጥር 3 አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ የሰጠው ሕግ አለ፣ ያዘዘው ትእዛዝ አለ። ወንድ ልጅ በ8ኛው ቀን ይገረዝ ብሎ። ስለዚህ ይሄን ሕግ ለመፈጸም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሕግ ባለቤት ነው፣ የሕግ ምንጭ ነው። ሕገ ልቡናን ለአባታችን አዳምና ለአባቶቻችን የሰጠው እሱ ነው። ሕገ ኦሪትን በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ የሰጠው እሱ ነው። ሕገ ወንጌልን ደግኛይቱን ሕግ ነፃ የወጣንባትን ሕግ የተነጠቅነውን ልጅነት መልሰን ያገኘንባትን ሕግ ጸጋ እግዚአብሔርን የለበስንባትን ሕግ እንደ ቸርነቱ መንግሥቱን የምንወርስባትን ሕግ ሕገ ወንጌልንም የሰራ የሰጠ የመሰረተ እርሱ ራሱ ነው። ምንም የሕግ ምንጭ የሕግ ባለቤት ሕግ የሚባል አምላክ ቢሆንም ከሕግ በላይ ሆኖ አልተመላለሰም። ከሕግ በታች ሆኖ ተመላለሰ። እኔ አለ ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ነው ያለው በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ። ሕጉ ምን ይላል? ወንድ ልጅ በተወለደ በ8ኛው ቀን ይገረዝ ይላል። ያንን ሕግ ለመፈጸም ወደ ቤተ ግዝረት ተወሰደ። ይሄ ነው ምክንያቱ። መጥምቀ መለኮት ቅዱስ ዮሐንስን የሚገርዘው ሰው መጣ ነው የሚለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ግን ወደ ቤተ ግዝረት ወሰዱት ነው የሚለው። ለምን የሚገርዝ ሰው መጥቶ አልገረዘውም? ምክንያቱ እንደዚህ ነው። እርሱ የመጣው ለትህትና ነው እንጂ ለልዕልና አይደለም። እሱ የመጣው ሊያገለግል ነው እንጂ ሊገለገል አይደለም። መምህረ ትህትና ነው። ስለዚህ ወደ ቤተ ግዝረት ተወሰደ እንጂ አሁን ፍጡር ከፈጣሪ በልጦ አይደለም። ወደ መጥምቀ መለኮት ወደ ቅዱስ ዮሐንስ የሚገርዙ ሰው ከመጣ
ወደ ክርስቶስ ማየቱን ያህል ግን መምህረ ትሕትና ስለሆነ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ ስላለ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰቱ አንስቶ እስከ ስቅለቱ ድረስ የተጓዘው ጉዞ የትሕትና ጉዞ ነው። ለዚህ ነው ወደ ቤተ ግዝረት የተወሰነው። ሊገርዙት 8 ቀን በሞላ ጊዜ ያለው ይሄንን ነው። በማኅፀን ሳይጸነስ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። የግዝረት ዕለት ስም ማውጣት የተለመደ ነው። በግዝረት ዕለት ስም ይወጣል። መግረዝ አማርኛ ነው፣ መግዘር ግዕዝ ነው። ሁለቱም አንድ ነው። አስተውሉ። በ8ኛው ቀን ስም ይወጣል። ለምሳሌ ይስሐቅ ተብሎ የተጠራው በተወለደ በ8ኛው ቀን ነው፣ በሚገረዝበት ቀን። የካህኑ የዘካርያስና የቅድስት ኤልሳቤጥ ልጅ መጥምቀ መለኮት ቅዱስ ዮሐንስ የተባለው ሁላችን እንደምናውቀው በተወለደ በ8ኛው ቀን የተለመደ ነው ስም ይወጣበት ቀን። የሚገርዘው ሰው መግረጃ መሳሪያውን ምላጩን ስለቱን ይዞ ቀረበ ይላል። እነሆ መግረጃ ምላጩን እንደያዘ ነው የሚለው። እንደያዘ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን አካል ሳይነካ ነው ሊገርዘው ሲል እጁ ላይ ያለው ምላጭ እንደ ሰም ቀለጠ ይላል፣ እንደ ውሃ ፈሰሰ ይላል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እንደ ሰም ቀለጠ እንደ ውሃም ፈሰሰ ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው እጅ ሳይሆን በስለት በምላጭ ሳይሆን በተአምራት ማንም ሳይነካው ተገረዘ። እሱ ባወቀ ሰው ተመራምሮ አይደርስበትም። በተአምራት ተገዘረ ወይም ተገረዘ። የሚሳነው ነገር ስለሌለ እንዴት ያለ ምላጭ እንዴት ያለ ስለት የሚል ጥያቄ ይነሳል። እንዴ ለሰው የማይቻለው ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለምና ቅድስተ ቅዱሳን ድንግል ማርያም ከስነ ፍጥረት ሕግ ውጪ በድንግልና ጸንሳ በድንግልና ወልዳ የለ እንዴ? በቃ ለእግዚአብሔር ተቻለ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ ጊዜ በተዘጋ ቤት ሳይከፍት ገብቶ እንደ ተዘጋ ሳይከፍት ወጥቶ የለ እንዴ? ምን ይሳነዋል እሱ? ስለዚህ አሁንም ግዝረቱም እንደዚህ ነው። ያለ ምላጭ ያለ ስለት በተአምራት ተገረዘ፣ ሕጉን ፈጸመ። ለምን ቢሉ ለምን ምላጭ አልነካውም? ለምን በሰው እጅ አልተገረዘም ቢሉ ምክንያቱ እንዲህ ነው። ከዕለተ ዓርብ አስቀድሞ ደሙ አይፈስማ፣ ስጋው አይቆረስማ። የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋው የሚቆረሰው ክቡር ደሙ የሚፈሰው ለድነት ዓለም ለቤዛ ዓለም በቀራንዮ ኮረብታ ላይ በዕፀ መስቀል ላይ በዕለተ ዓርብ ቤዛ ሆኖ በሚቀርብበት ቀን ስለነበረ ገና የ8 ቀን ልጅ ሳለ ቢላ አልነካውም፣ ደሙ አልፈሰሰም። ምክንያቱ ይሄ ነው። እንግዲህ በዚያን ዕለት ነው ስሙ ኢየሱስ ተብሎ የተጠራው። አሁን በየዓመቱ ምናከብረው ይሄንን ነው፣ ምናስበው ይሄንን ነው። ወገኖቼ እንግዲህ ታሪኩን እናውቃለን። ታሪኩ ተተረከ። አሁን ይህም በዓል ስናከብር ምን እናድርግ? በብሉይ ኪዳን ወንዶች በ8 ቀናቸው እንዲገረዙ ታዟል። ሴቶች እንዲገረዙ አልታዘዘም ጭራሽ። በባህል ጎጂ ነው ብቻ አይደለም፣ መጽሐፍም አይፈቅድም፣ ቃሉም አላዘዘም። አሁን ግዝረት
በአዲስ ኪዳን በጥምቀት ተተክቷል። የእግዚአብሔር የመሆን ምልክት ጥምቀት ነው። ግዝረት በአዲስ ኪዳን አያጸድቅም። ግዝረት በአዲስ ኪዳን አያስኮንንም። የተገረዘ አይጸድቅም፣ ያልተገረዘ አይኮንንም። የሥጋን ሸለፈት የመገረዝ ያለ መገረዝ ጉዳይ አይደለም። አሁን በአዲስ ኪዳን የሚያጸድቅ የሚያድን ማመን መጠመቅ ነው። የሚያስኮንን የማያድን ደግሞ አለማመን አለመጠመቅ ነው። ለምን? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረው ቃል። ስለዚህ በአዲስ ኪዳን የሚያድነው ማመን ነው፣ አምኖ መጠመቅ ነው። በቅዱስ ወንጌል ማመን፣ በእግዚአብሔር ወልድ በኢየሱስ ክርስቶስ የባሕርይ አምላክነት ማመን፣ ወልደ እግዚአብሔር ሕያው ወልደ ማርያም ስጉ ብሎ ማመን፣ ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስጉው ቃል ሰው የሆነ አምላክ ብሎ ማመን፣ የቅድስተ ቅዱሳን የድንግል ማርያም ልጅ የእግዚአብሔር አብ የባሕርይ ልጁ ነው ብሎ ማመን፣ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሁለት ልደት አለ ብሎ ማመን። የመጀመሪያው ልደቱ ወልደ አብ ይባላል። ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ያለ እናት ከአባት ብቻ ስለተወለደ እግዚአብሔር አብን በባሕርይ የሚተካከለው በመልክ የሚመስለው ልጁ ስለሆነ የባሕርይ ልጁ ስለሆነ የበኩር ልጁ ስለሆነ አንድያ ልጁ ስለሆነ እንዲህ ብሎ ማመን። ሁለተኛ ልደቱ ወልደ ማርያም ብሎ ማመን። በድኅረ ዓለም ከ5500 ዘመን በኋላ ያለ አባት ያለ ወንድ ዘር ከእናት ብቻ ከቅድስተ ቅዱሳን ከድንግል ማርያም ማለት ነው። ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልደዋለች ብሎ ማመን። ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው ብሎ የበኩር ልጇ ነው ብሎ ማመን። በሥጋ ወልዳ የሰጠች ወልደ ማርያም የምንለው ልደቱ ይሄ ነው። ወልደ አብ በመለኮቱ የመጀመሪያው ልደቱ፣ ወልደ ማርያም በትስብእቱ ሁለተኛው ልደቱ። እንዲህ ብሎ ማመን ነው። ካንቺ በሉ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35። ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። ለቅድስተ ቅዱሳን ለድንግል ማርያም ባበሰራት ጊዜ ነው። ገና አካላዊ ቃል እግዚአብሔር ወልድን ከመጽነሷ በፊት የተናገረው ቃል ነው። ምን አላት? ካንቺ የሚወለደው ብሎ ዳህራዊ ልደቱን አመጣ። ሁለተኛ ልደቱን አመጣ። ካንቺ የሚወለደው አላት። ገና ያኔ አልወለደችውም፣ ገና ያኔ አልጸነሰችውም ነበር። ካንቺ የሚወለደው አለ። ቅዱሱ የእግዚአብሔር ልጅ ነው ብሎ ደግሞ ቀዳማዊ ልደቱን አመጣ። ሁለቱም ልደት እዚህ ላይ አለ። አስተውሉ ወገኖቼ። ካንቺ የሚወለደው ሲል ዳህራዊ ልደቱን ያመጣ። ሁለተኛ ልደቱ ቅድስተ ቅዱሳን ከድንግል ማርያም ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ ይወለድ ዘንድ ነበረው። ቅዱሱ የእግዚአብሔር ልጅ ነው ብሎ አነሳ። ቀዳማዊ ልደቱን ደግሞ አመጣ። ከእግዚአብሔር አብ ያለ እናት ከዘላለም ስለተወለደ የእግዚአብሔር አብ የባሕርይ ልጁ ስለሆነ ማለት ነው። ይሄ ነው። እንዲህ ብሎ ማመን ነው። አንዳንዶቹ ወልደ ማርያም የሚለውን ያምናሉ። ወልደ እግዚአብሔር የሚለውን መቀበል አቅቷቸዋል፣ ተሰናክለዋል። እግዚአብሔር ሁላችንን ከመሰናክል ይሰውረን። አሁን የሚያድነው የሚያጸድቀው
የዘላለምን ሕይወት የሚያስገኘው በመጀመሪያ በእግዚአብሔር ወልድ በኢየሱስ ክርስቶስ የባህሪ አምላክነት አምኖ መጠመቅ ነው። መገረዝ አይደለም፣ አለመገረዝ አይደለም። በልጁ የሚያምን በሉ የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። የዮሐንስ ወንጌል ምዕራፍ 3 ቁጥር 36። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት፣ የባህሪ ጌትነት፣ የባህሪ መድኃኒትነት፣ የባህሪ ፈጣሪነት አምነናል። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው ብለን አምነናል። ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው፣ ወልደ አብ፣ ወልደ ማርያም፣ ወልደ ዋሂድ በተዋሕዶ የከበረ ስግው ቃል ሲሆን አምላክ ነው ብለን አምነናል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ስለዚህ ከዚህ ልንወጣ አይገባም። አሁን የሚያስፈልገው ይሄ ነው፣ ማመን፣ አምኖ ደግሞ መጠመቅ። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ነው የሚለው የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ አለ። ሁለተኛ ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክቡር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። ከዚህ ጸጋ እግዚአብሔር ሁላችንን አይለየን። ይሄ ነው አሁን በአዲስ ኪዳን ግዝረት በጥምቀት ስለተተካ ሙሉ ለሙሉ ማለት ነው። ገላትያ ምዕራፍ 5 ቁጥር 6 ላይ እንደዚህ ይላል፣ በኢየሱስ ክርስቶስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ይላል። ቤተ አይሁድ ቤተ እስራኤል ተገርዘናል እያሉ ይመጻደቁ ነበር። ቤተ አሕዛብ ስላልተገረዙ ይንቋቸው ነበር፣ ይኮንኗቸው ነበር። ስለዚህ አትመጻደቁ ነው የሚላቸው። ተገርዘናል ብላችሁ የሥጋ ሸለፈታችሁን ብቻ ስለተገረዛችሁ አትጠቀሙም፣ አትጸድቁም። በጽድቅና በኩነኔ ቦታ የለውም አለ። አሕዛብ ደግሞ የሥጋ ሸለፈታቸውን ስላልተገረዙ አይኮነኑም አለ። ዋናው ምንድን ነው? በኢየሱስ ክርስቶስ አዲስ ፍጥረት መሆን ነው። በጥምቀት ልጅነት ማግኘት ነው ማለት ነው። እሱ ነው የሚጠቅመው። አሁን በአዲስ ኪዳን እኛ አምነናል፣ ተጠምቀናል። መልካም ነው። በተለይ ኢትዮጵያውያን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ከሕግ ወደ ሕግ ስለመጣን ከሕገ ልቡና ወደ ሕገ ኦሪት ከሕገ ኦሪት ወደ ሕገ ወንጌል ስለመጣን ያንንም ይዘን መጥተናል። ራሱ ግዝረቱን ይዘነው መጥተናል። ወንዶቹ የሥጋችን ሸለፈት ተገርዘናል በ8 ቀናችን። ኢትዮጵያውያን አሕዛብ ናቸው የሌላቸው። እንዲያውም እስቲ በዓይነ ሕሊናችሁ አክሱም ያለውን ሐውልት ይዩት። የግዝረት ምልክት እኮ ነው። መጀመሪያ እግዚአብሔር ለአብርሃም የሰጠው ቃል ኪዳን ምልክት ነው። የግዝረት ምልክት ነው። የ8 ቀን ልጅ ይገረዝ ብሎ በሕገ ኦሪት ለሊቀ ነቢያት ለሙሴ የሰጠው ነው። ያ ሐውልቱ ስታዩት የግዝረት ምልክት ነው። ኢትዮጵያውያን ከሕግ ወደ ሕግ ስለመጣን ማለት ነው። አሁን እሱ ችግር የለብንም። ግዝረትን ስናከብር ወገኖቼ ዛሬ የልባችን ሸለፈት መገረዝ አለበት። በየዓመቱ ጥር 6 ቀን የግዝረት በዓል ነው እንላለን። ይሄንን በዓል የምናከብረው የልባችን ሸለፈት ተገርዞ ነው ወይስ ከነሸለፈታችን ነው? ጥያቄው ይሄ ነው። ዛሬ
ወገኖቼ አምላካችን እግዚአብሔር የልባችንን ሸለፈት እንድንገረዝ ይፈልጋል። የሥጋን ሸለፈት በምላጭ መገረዝ ብቻ አይደለም። ብዙ እኮ ሸለፈት አለ መገረዝና መጣል ያለበት የማይጠቅም ደግሞ የሚያስጠይቅ። በነቢዩ በቅዱስ ኤርምያስ ላይ አድሮ አምላካችን እግዚአብሔር ለጊዜው ሕዝበ እግዚአብሔር እስራኤል ዘሥጋን ይናገራቸው ነበር። ፍጻሜው ዛሬ እኛንም እግዚአብሔር ይናገረናል። ለእግዚአብሔር በሉ ተገረዙ፣ የልባችሁንም ሸለፈት አስወግዱ። ዛሬ ለእግዚአብሔር መገረዝ አለብን። የልባችንን ሸለፈት ማስወገድ አለብን። ክፉ ሐሳብ የልቡና ሸለፈት ነው፣ መገረዝ አለበት። ቅናት፣ ጥላቻ የልቡና ሸለፈት ነው። ጠማማ የሆነ ሐሳብ የልቡና ሸለፈት ነው። ክፉ ምኞት የልቡና ሸለፈት ነው፣ መገረዝ አለበት፣ መወገድ አለበት። በአንደበታችን የምንናገረው ክፉ ቃል፣ ስድብ፣ ቁጣ፣ የምንዘራው ጸብ፣ የስንፍና ንግግር፣ ዘፈኑ፣ ሐሜቱ መገረዝ አለበት። ተገርዘናል ወይ ነው። በየዓመቱ ኢየሱስ ክርስቶስ ጥር 6 ቀን በተወለደ 8ኛው ቀን በተአምራት ተገረዘ ብቻ ብሎ በዓል አክብሮ መለያየት አይደለም። ዛሬ እግዚአብሔር እንድንገረዝለት ያዘናል። በክፉ ሥራ፣ በኃጢአት፣ በበደል፣ በነውር ሥራ የምንመላለስ መገረዝ አለብን። በእግዚአብሔር ላይ ደባል ነገር የያዘን በአምልኮተ ጣዖት የምንኖር መገረዝ አለብን። እግዚአብሔርን ብቻ በማምለክ መኖር አለብን። መቅደስ አካላችንን በዝሙት ያረከስን፣ ከዚህም ከዚያም የደረስን በሴሰኝነት የምንመላለስ መገረዝ አለብን። በንጽህና መኖር አለብን። በጎጠኝነት እርስ በርስ በመለያየት፣ በመበላላት፣ በመነካከስ፣ በጥላቻ ሸለፈት ያለን መገረዝ አለብን። ፍርድ በማጓደል፣ ድሃ በመበደል፣ ጉቦ በመቀበል፣ ሰነድ በመሰረዝ፣ በመደለዝ፣ በሚዛን በማጭበርበር ውስጥ ያለን ከዚህ ሸለፈት መገረዝ አለብን። በሲጋራ፣ በጫት፣ በአሽሽ ሱስ ሸለፈት ውስጥ ያለን ሰዎች መገረዝ አለብን። ማይተሻል ተገረዝን። አልተገረዝንም እኮ አንዳንዶቻችን። ልባችን ከክፉ ሐሳብ አልተገረዘ። አንደበታችን ከክፉ ንግግር አልተገረዘ። እጆቻችን እግሮቻችን ከክፉ ሥራ አልተገረዙ። እንዴት ነው ሳንገረዝ ግዝረት የምናከብረው? መገረዝ እኮ በሥጋ ምላጭ የሥጋን ሸለፈት ብቻ መሰላችሁ እንዴ? በመንፈስ ቅዱስ ምላጭነት የክፉ ቃል የክፉ ሐሳብ ሸለፈት ሁሉ ነው እንጂ በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። በጣም ይገርማል። መገረዝም አለኩ በመንፈስ የሚደረግ የልብ መገረዝ ነው አለ። የምን መገረዝ ነው? የልብ መገረዝ። እግዚአብሔር ክፉ ሐሳብ፣ ጥላቻ፣ ቂም፣ ሸለፈት ያረገዘውን ልባችንን በመንፈስ ቅዱስ ምላጭነት ይግረዝልን። መገረዝ አለበት። መገረዝም በመንፈስ ቅዱስ የሆነ የልብ መገረዝ ነው አለ። ለምን? ልብ ነው ዋናው፣ ቁልፉ ልብ ነው። በልብ የታሰበው ነው በአንደበት የሚነገረው። በልብ የታሰበው ነው በድርጊት የሚፈጸመው። ለዚህ ነው መገረዝም በመንፈስ ቅዱስ የሆነ የልብ መገረዝ ነው ብሎ ያመጣው። እግዚአብሔር አሁንም ልባችንን እግዚአብሔርን ደስ ከማያሰኝ ክፉ ሐሳብ፣ ክፉ ንግግር፣ ክፉ ሥራ
ይግረዝልን። መገረዝን ስናከብር በእውነት ተገርዘን መሆን አለበት። ሳንገረዝ ከነሸለፈታችን ግዝረት በዓል ብለን ብናከብር አልገባንም። ልንገረዝ ያስፈልገናል። ዛሬ አምላካችን እግዚአብሔር በትውልዱ መካከል ያለውን የክፋት፣ የጥላቻ፣ የጎጠኝነት፣ የመለያየት፣ የነውር ሸለፈት በመንፈስ ቅዱስ ምላጭነት ገርዞ ያስወግድልን። ብዙ ሸለፈት አለ። ልክ በስምንተኛው ቀን በግዝረት ዕለት ስም እንደሚወጣ ቤተክርስቲያን ደግሞ በግዝረት በተተካው በጥምቀታችን ዕለት ስም ትሰጠናለች አይደለም? ሁላችንም ስመ ክርስትና አለን ቤተክርስቲያን የሰጠችን። ልክ በስምንተኛው ቀን ስም ይወጣልን ነበረ። በግዝረት ማለት ነው። ግዝረት የእግዚአብሔር የመሆን የቃል ኪዳን ምልክት ነበር። የእግዚአብሔር የመሆን መለያ ነበር፣ መታወቂያ ነበር። የእግዚአብሔር የሆኑት ይገረዙ ነበር ወንዶቹ በብሉይ ኪዳን። አሁን ደግሞ የእግዚአብሔር የመሆናችን መለያ ምልክታችን መጠመቃችን ነው። ክርስትና መቀበላችን ነው። ያን ጊዜ ቤተክርስቲያን የሰጠችን ስም አለ። ወንዶቹን ወልደ ኢየሱስ እያለች ትጠራለች። ሴቶቹን ወለተ ኢየሱስ እያለች ትጠራለች። ወንዶቹን ገብረ ኢየሱስ ትላለች። ሴቶቹን አመተ ኢየሱስ ትላለች። ወንዶቹን ወልደ ማርያም ትላለች። ሴቶቹን ወለተ ማርያም ትጠራለች። ሰይማለች። በቅዱሳን ትጠራለች። እንደተጠራንበት ስም እንድንኖር ይርዳን። ስምን ማን ያወጣዋል? መጽሐፍ ቅዱስ ጥቅስ ያስፈልገው። ስምን ማን ያወጣዋል? መልአክ ያወጣዋል። አስረግጣችሁ ተናገሩ። እውነት እኮ ነው። ምንድነው ያልነው ስንነሳ? ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይጸነስ በመልአኩ እንደተባለ። በማን እንደተባለ? በመልአኩ እንደተባለ። ስሙ ማ ተብሎ ተጠራ? ኢየሱስ ተብሎ ተጠራ። ኢየሱስ ብሎ በመጀመሪያ ስሙን የተናገረ ሊቀ መላእክት ቅዱስ ገብርኤል የነገራት ለማን ነው? ለእመቤታችን ባበሰራት ጊዜ ከመጽነሱ አስቀድሞ። ሁለተኛ ለማን ነገረው? ለአረጋዊ ለቅዱስ ዮሴፍ። እመቤታችን ጌታችንን ምን ካለች በኋላ? ከጸነሰች በኋላ። ሶስተኛ ለማን ተናገረ? አሁንም ቅዱስ ገብርኤል ለእረኞቹ። መቼ? ጌታችን ከእመቤታችን በተወለደ ጊዜ። ምን ብሎ? መድኃኒት ተወለደላችሁ ብሎ ተርጉሞ ተናገረ። አራተኛ በቤተ ግዝረት ስሙ ኢየሱስ ተብሎ ታወጀ። የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ስሙንም በሉ ኢየሱስ አለው። ስሙን ማን አለው? ኢየሱስ አለው። አረጋዊ ቅዱስ ዮሴፍ በቤተ ግዝረት ስሙን ማን ብሎ ጠራው? ኢየሱስ ብሎ ጠራው። እመቤታችን ስሙን ማን አለችው? ኢየሱስ አለችው። ስለዚህ በዚህ ስም አትፈሩ። ይሄንን ስም የነገረን ሊቀ መላእክት ቅዱስ ገብርኤል ነው። አንዳንዶቻችን ሳናውቅ ይሄን ስም ለሌላ ሰጥተናል። ስሙ የዳንበት የምንድንበት ስም ነው። ስሙ ያመንበት የምናምንበት ስም ነው። ስሙ አጋንንትን ድል የምናደርግበት ስም ነው። ስሙ ንስሐ የሚሰበክበት ስም ነው። ስሙ የኃጢአት ስርየት የምናገኝበት ስም ነው። ስሙ ተአምራት የሚደረግበት ስም ነው። ዕውራን የሚበሩበት ነው። ጎባጦች የሚቀኑበት ነው። ለምጻሞች የሚነጹበት ነው። ድውያን የሚፈወሱበት ስም ነው። ስሙ የምንጽናናበት ስም ነው። የምንደሰትበት ስም ነው። ስሙ ጉባኤያችን፣ ስብሰባችን፣ አገልግሎታችን የሚባረክበት ስም ነው። ስሙ ወገኖቼ የምንናቅበት፣ የምንነቀፍበት፣ የምንገፋበትም ስም ነው። ዓለም ይንቀናል ስለ ስሙ። ስሙን ለተጠራጣሪዎች፣ ለመናፍቃን፣ ኃይሉን ለካዱ፣ የባህሪ አምላክነቱን ለማያምኑ አትስጡ። አለማወቅ ነው ይሄ። አንዳንዶች ገና ሩቅ ናቸው። እግዚአብሔር ማስተዋሉን ይስጠን። ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል ምዕራፍ 2 ቁጥር 21 የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ቆየ